የ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከተጠባቂ ጨዋታዎች ውስጥ ቸልሲ በአዲሱ አሰልጣኙ ሊያም ሮዝነሪት እየተመራ ብሬንፎርድን በሜዳው የሚያስተናግድ ይሆናል። ሊያም በመጀመሪያዎቹ ሁለት ጨዋታዎች በኤፍኤ ካፕ እና በካራባኦ ካፕ እንግዲህ በአንዱ ሽንፈትን በአንዱ ደግሞ ድል ማስመዝገቡ የሚታወቅ ነው። ኦፕታ ሱፐር ኮምፒውተር የጨዋታ ግምቱን ሲያስቀምጥ 51% ለቸልሲ የማሸነፍ እድሉን ሰጥቷል። ለብሬንፎርድ ደግሞ 24% አቻ 25% የመውጣት እድል አላቸው ብሎ ግምቱን አስቀምጧል። ቸልሲ ቻርልተን አትሌቲክን 5-1 በባለፈው ሳምንት እንዳሸነፈ የሚታወስ ነው። በኤፍኤ ካፕ በጥሩ ብቃት፣ በካራባኦ ካፕ በሜዳው ስታንፎርድ ብሪጅ 3-2 የተሸነፈበት በአርሰናል ደግሞ የሚታወስ ነው። ነገር ግን ከነዚህ ጨዋታዎች በላይ የተለየ ትርጉምን የሚሰጠው ኤንዞ ማሬስካ ባለፉት 10 ጨዋታዎች 2 ድልን፣ ባለፉት 9 ጨዋታዎች 1 ድልን ያስመዘገቡበት የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ ላይ ቸልሲዎች ውጤት ከራቃቸው ቆይተዋል። ታዲያ ላይም አሁን ጊዜ ሳያስፈልገው በፍጥነት ወደ ውጤት መመለስ ግድ ይለዋል። ይህ ጨዋታ ለቸልሲ በውድድር ዓመቱ አስፈላጊ ከሆኑ ጨዋታዎች ውስጥ አንዱ ነው። ምክንያቱም ቸልሲዎች ሰማያዊዎቹ ወደ ማሸነፍ መመለስን የሚፈልጉበት ወሳኝ የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ወደ አድማጮቻችን 22ኛ ሳምንት ላይ የእንግሊዝ ፕሪሚየር ሊግ ደርሷል። 38 የእንግሊዝ ፕሪሚየር ሊግ እንግዲህ ጨዋታዎችና ውድድሮች እንዳሉ ይታወቃል። ከ38 22ቱ ማለት ቀሪ 16 ጨዋታዎች ነው የሚቀሩት። ታዲያ ቸልሲ ባለፉት 10 ጨዋታዎች በጣም ተቸግሮ እንደነበር የሚታወቅ ነው። ቀጣዮቹን ለማስተካከል ሊያም ከባድ ኃላፊነት የሚጠበቅበት ይሆናል። በተለይ ቸልሲ ከአውሮፓ ቻምፒዮንስ ሊግ እንዲሁም ደግሞ ከእንግሊዝ ፕሪሚየር ሊግ ዋንጫ ተፎካካሪነት ነው እንግዲህ ደረጃውን የቀነሰው ባለፉት አስቸጋሪ ሳምንታትና አስቸጋሪ ጨዋታዎች። ታዲያ ወደ ውጤት ለመምጣት በሜዳቸው የሚያደርጉት ይህ ጨዋታ አስፈላጊ ነው። ወደ አድማጮቻችን የእናንተን የውጤት ግምት የምጠብቅ ነው የሚሆነው። ስንት ለስንት ይጠናቀቃል? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ እንግሊዝ ፕሪሚየር ሊግ አጓጊ እንደሆነ 22ኛ ሳምንት ላይ ደርሷል። ኤንዞ ማሬስካን ያሰናበተው ቸልሲ በበርንማውዙ ጨዋታ ያቻ ውጤት በኋላ ኤንዞ ማሬስካ ከቸልሲ ከተሰናበቱ በኋላ ማክፍለረን እንግዲህ 2 ጨዋታዎችን መርቶ በእንግሊዝ ፕሪሚየር ሊግ ፉልሃም ላይ እና እንዲሁም ደግሞ ማንቸስተር ሲቲ በተለይ ተጠባቂ የነበረው የማንቸስተር ሲቲን ጨዋታ በጥሩ ሁኔታ አቻ ወጣ። የፉልሃሙ ሽንፈት በምዕራብ ለንደን ደርቢ ላይ ያጋጠመው ነበር። ቸልሲ የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታው ነበር። ከዛ በኋላ ባለፉት 9 ጨዋታዎች ማሸነፍ የቻሉት አንዴ ብቻ ነው። 5 ያቻ ወጣው፣ 3 ሽንፈትን አስተናግዷል። ማግኘት ከነበረባቸው 27 ነጥቦች ማግኘት የቻሉት 8 ነጥብ ብቻ ነው። 19 ነጥቦችን ጥለዋል። ይህ ለቸልሲ ውጤታማነት ያለፉት ሳምንታት አስቸጋሪ እንደነበሩ ይታያል። አሁን ከፊታቸው የሚገኘው የኪት ኤድዋርድሱ ብሬንፎርድ ደግሞ ጠንካራ አስገራሚ ብቃት ላይ የሚገኝ ስብስብ ነው። ታዲያ ባለፉት 8 ጨዋታዎች ቸልሲ ብሬንፎርድን ማሸነፍ የቻለው አምና በዚህ ወቅት ስታንፎርድ ብሪጅ ላይ 2-1 ሲያሸንፍ ነበር። አንድ ጊዜ ብቻ ነው 4 ያቻ ወጣው፣ 3 ደግሞ ሽንፈትን አስተናግዷል። ታዲያ ብሬንፎርድ ባለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች 4ቱን አሸንፎ 2 ያቻ በመውጣት ያለመሸነፍ ጉዞ ላይ ያለ የኪት ኤድዋርድስ ቡድን በጣም በአስገራሚ ሁኔታ ጎሎችን እያስቆጠረ ይገኛል። በውድድር ዓመቱ ካስደመሙን ቡድኖች ውስጥ ማንም የማይከራከርበት ብሬንፎርድ ቀዳሚው ነው። ብዙዎቻችን በኔም ግምት በተለይ ቶማስ ፍራንክን ላጣው፣ ብሪያም ቦሞን፣ ኖርጋርድን እያልን መጥቀስ የምንችላቸው ፍሌከንን መጥቀስ የሚቻል ነው የሚሆነው ግብ ጠባቂያቸውን ብዙ ነገሮችን ባጡበት በዚህ የውድድር ዓመት አስደናቂ ብቃታቸውን በተለይ የቆመ ኳስ አሰልጣኛቸውን ኪት ኤድዋርድስን ተክተው አስደናቂ ብቃታቸውን እያሳዩን ይገኛሉ። ይህ የስብስቡ በአንድነት ያመጡት አስገራሚ ብቃት ነው። በጣም ጠንካራ ቡድን ነው ብሬንፎርድ ማለት ይቻላል። ብሬንፎርዶች በ11 የለንደን ደርቢ ጨዋታዎች ግን ጥሩ እድል የላቸውም ማለት የሚቻል ነው። ተቸግረው ነው የሚገኙት። 5ቱን አቻ ወጥተው 3 ሽንፈትን አስተናግደዋል። እንግዲህ ማሸነፍ የቻሉት 3 ጨዋታዎችን ብቻ ነው። ታዲያ ብሬንፎርዶች የሚገጥሙት ቡድን ለሊያም ሮዝነሪ ትልቅ ፈተና የሚሆኑበት ይመስለኛል። ያሸንፋል ወይ? እንግዲህ ትልቁ ሂደት ነው የሚሆነው። የእንግሊዝ ሚዲያዎች ይህ አሰልጣኝ እንግሊዛዊ አይደለም አይነት የሚመስል አስተያየት ለምንድን ነው የሚቀነጠነጠው? ከእንግሊዝ ውጭ እንዳለ አሰልጣኞች ለምንድን ነው የሚሆነውን የሚል የተመሳሳይ የሆነ የእንግሊዝ ተጫዋቾችና አሰልጣኞች ላይ የሚደረገውን ጫና ሲፈጥሩ ይታያል። ነገር ግን ይህ ሁኔታ ለሊያም የሚሰራ አይመስልም። ብዙ ጊዜውን የማሰልጠን ሂደቱን ከእንግሊዝ ውጭ በተለይ በስትራስቡርግም አሁን በቸልሲ ቤትም የተለየ ብቃቱን ያሳያል ተብሎ ይጠበቃል። ነገር ግን አንዳንድ ነገሮችን እናንሳ። አንደኛ
ሊየምም በግልጽ እንደተናገረው አዲስ ታክቲክ ለማስረጽ እዚህ ስብስብ ውስጥ በጣም አስቸጋሪ ነው። ምክንያቱም አስቸጋሪ የሚያደርገው የተጫዋቾቹ ሁኔታ ክለቡ ብቻ ወይም ደግሞ ሌሎች ሁኔታዎች ሳይሆን የመጣበት ወቅት ነው። በየ3 ቀኑ ጨዋታ አለ። አዲስ ታክቲክ ለማሰልጠን ሊየምም በጋዜጣዊ መግለጫው እንደተናገረው 30 ደቂቃ እስከ 40 ደቂቃ ነው ስለ ታክቲክ በጨዋታዎች ውስጥ የሚወርድ እንዴት ማገገም እንዳለባቸው፣ ኢንተንሲቲያቸው እንዴት ቢውልድ እንደሚያደርጉት፣ ቴምፖቸው እንዴት እንደሚያፈጥኑ ነው ብዙ ሁኔታዎች ላይ የሚያተኩሩት። ቸልሲ ታዲያ ይህንን አሁን እንታስቡት እንግዲህ በየ3 ቀኑ ነው የሚጫወተው ቸልሲ በየ3 ቀኑ ልዩነት። አሁን ዛሬ ከተጫወተ በኋላ በቀጣይ የቻምፒዮንስ ሊግ ሳምንቶች አሉ። ከዛ እንግሊዝ ፕሪሚየር ሊግ ይመለሳል። እንደዚህ ያለ በተደጋጋሚ ጨዋታዎች አሉና እነዚህን ተደጋጋሚ ጨዋታዎችና ፈተናዎች ለማለፍ ቸልሲ ስብስቡን ማጠናከር ላይ መስራት እንደሚጠበቅበት የሊየም አስተያየቱን ሰጥቷል። ያንን ተከትሎ እንግዲህ በጥር 1 ተከላካይ እንደሚያስፈርሙ ለሊየም እምነት ሰጥተውታል። የአማካይ መስመርም ተጫዋች ለማስፈረም ሙከራ እንዳላቸው በቦናናቲ ቦታ የሚጠበቅ ነው የሚሆነው። ታዲያ ቸልሲ ባለፉት ጨዋታዎች ላይ እንግዲህ ይህ ስብስብ ያሳየው ጥሩ ለውጦች ቢኖሩም ነገር ግን በሙሉ በሙሉ ብሬንፎርድን የማሸነፍ አቅም አለው ወይ? በሊየም ስር ታክቲኩ የሚያስፈልግበት ጨዋታ ይሆናል ብዬ አስባለሁ። 6 ጨዋታዎችን አድርገው ባለፉት 6 ጨዋታዎች 4 ድልና 2 አቻ ብቻ የወጡት ብሬንፎርዶች በተለይ የአጥቂ መስመራቸው ኢጎር ቲያጎን ቸልሲ ኢጎር ቲያጎን ካቆመ ብሬንፎርድን ማሸነፍ የሚችል ነው የሚመስለኝ። ምክንያቱም ኢጎር ቲያጎ ብዙ ጎሎችን የሚያስቆጥረው ከሱ የሚነሱ ኳሶች ነው። ቼደም መኖሩን መረሳት የለበትም። ነገር ግን ኢጎር ቲያጎ ዋናው ቁልፉ ሰው ነው ማለት የሚቻል ነው የሚሆነው በብሬንፎርድ። እንዴት ነው የሚጫወተው ብለን በሂደቶች ካያችሁት በኔ እይታ ያጫወቱ በመልሶ ማጥቃት ብሬንፎርድ የሚጫወት ቢሆንም ረጃጅም ኳሶች፣ የቆሙ ኳሶች እንዲሁም ደግሞ የቸልሲ ትልቁ ችግር የካዮዳን ውርወራዎች በተለይ ማቆም ነውና ባለፈው እንግዲህ በተለይ በጂቲኤክ ስታዲየም በተደረገው ጨዋታ ላይ አቻ እንደወጡ ይታወቃል። ያ ባለቀ ሰዓት የተቆጠረ ሁለተኛ ጎል ነው እንግዲህ ቸልሲን ነጥብ እንዲጥል ያደረገው። ታዲያ ያንን ጥንቃቄ አሁንም ከቆመ ኳስ ቸልሲ ያለባቸውን ጥንቃቄ መውሰድ የሚያስፈልጋቸው ነው የሚሆነው። ከዛ ውጭ የመሃል ክፍሉ ማረጋጋት የሚፈልግ ይሆናል ብዬ አስባለሁ። ታዲያ በትናንት ጋዜጣዊ መግለጫቸው ወቅት ያነሷቸው ነጥቦች አንዱ ዴላፕና ጊተንስ ቋሚ ሆነው ለመጀመር እንግዲህ ከደረሱ ነው ያሉ ከህመማቸው ተቀያሪ ሊሆኑ ይችላሉ። የመድረስ እድላቸው ግን ጠባብ እንደሆነ ተናግረዋል። ፓልመርና ጄምስ ስልጠናዎችን ሲሰሩ ታይቷል። ከባለፈው ሳምንት ከነበረው ስብስብ ቦናናቲ ስብስብ ውስጥ የለም። እንግዲህ ታይሪክ ጆርጅን ቡድኑ የሚለቅ ይሆናል። ከዛ ውጭ ስለ ሳንቼዝ እና ስለ ዮርገንሰንም ያላቸውን አስተያየት ተጠይቀው ነበር። ሁለቱም ክፍት ነው ለፉክክር የሚል አስተያየታቸውን ሰጥቷል። እንግዲህ በአርሰናሉ ላይ ጨዋታ ላይ ሳንቼዝ ስህተቶችን ቢሰራም በኔ እይታ አሁንም የቸልሲ ዋና ግብ ጠባቂ ሆኖ መቀጠል ያለበት ሮበርት ሳንቼዝ ነው ብዬ አስባለሁ። ሌላኛው እንግዲህ ኬቲ ኤድዋርድስ በጣም የሚገርሙ አይነት አሰልጣኝ እንደሆኑ የቆመ ኳስ ላይ ጥንቃቄን ወስደው እንደሚሰሩ ይታወቃል። ታዲያ ቸልሲ ያንን በሚገባ ጥንቃቄ መውሰድ ይጠበቅበታል። በአርሰናሉ ጨዋታ ላይ የቆመ ኳስ መቆጠሩ መረሳት የለበትም። ሌላኛው እንግዲህ መነሳት የሚጠበቅበት የቸልሲ ደጋፊዎች ከ5-1 ድል በኋላ በተለይ ስለ ሊየም ባለፈው ሳምንት በኤፍኤ ካፑ ጨዋታ ላይ ሲዘምሩለት ይታያል። ነገር ግን ደጋፊዎቹ አሁንም ከአሰልጣኙ ጋር አይደለም ጠባቸው ከባለቤቶቹና ከባለቤቶቹ ጋር ነው። ስለዚህ ያንን ሁኔታ ላይ ጥንቃቄን መውሰድ የሚያስፈልግ ይሆናል። አሁንም እንግዲህ ሁኔታዎችን ባንዴ ለመፍታት የሚቻል ነው ወይ? በተለይ እነዚህ ታዳጊ ተጫዋቾች በጨዋታ ውስጥ 10-15 ደቂቃ ላይ ቴምፖ ሲያጡ ውጤት የሚርቅበት ሁኔታ አለ። ታዲያ ቸልሲ ያንን በሚገባ በጥንቃቄ መጫወትና በጥንቃቄ መፋለም የሚያስፈልገው ይሆናል ብዬ አስባለሁ። እንግዲህ በመጨረሻ ግምት ያስተላለፉን እናስቀምጥ። እንግዲህ ግብ ጠባቂው ነው የሚጀምረው ሮበርት ሳንቼዝ ነው የሚሆነው። ሳንቼዝ ይህንን ጨዋታ በሚገባ በጥንቃቄ በተለይ የቆመ ኳሶች ላይ ያሉትን ችግሮች መቅረፍ ይጠበቅበታል። ተከላካይ መስመሩ የጄምስ መምጣት ተከትሎ የተሻለ ሪሺ ጄምስ መመለሱን ተከትሎ ጄምስ በቀኝ መስመር ተከላካይነት፣ ፎፋና፣ ቻሎባና ኩኩሬላ ይህ የተከላካይ መስመር ልምድ ያለው ነው። በሚገባም ኢጎር ቲያጎን ማቆም የሚያስፈልገው ነው የሚሆነው። ኢጎር ቲያጎ 15 በላይ ጎል በማስቆጠር በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ብራዚላዊ ተጫዋች መሆኑ መረሳት የለበትም። የካይሴዶና የኤንዞ ጥምረት በአማካይ መስመር ላይ የሚመለስ ይሆናል። ካይሴዶ ከረፍት ነው የሚመለሰው። ስለዚህ በሚገባ ጨዋታውን ተጽዕኖ መፍጠር የሚችል ነው የሚሆነው። እንግዲህ ቸልሲ አጥቂ መስመር ነው በወጥነት ውጤታማ አለመሆናቸውን ተከትለው በምን አይነት ብቃት ፐርፎርም ያደርጋሉ የሚል ነው። ፓልመር ወደ ጨዋታ መመለሱን ተከትሎ ፓልመር፣ ስቴፋን ዊሊያን እና ፔድሮ ኔቶን ነው እንግዲህ በቋሚ አሰላለፍ ውስጥ ያዩት። ጋርናቾ አሁንም የተቀየረ ነው መግባት ያለበት እንጂ ቋሚ ሲሆን ውጤታማ አይሆንም እና ኔቶን የተሻለ ልምድ ስላለው ፓልመር፣ ኔቶን እና ስቴፋን ዊሊያን ሶስቱ እየተፈራረቁ በተለያየ አይነት ፖዚሽን የማጥቃቱን ማገዝ ጃኦ ፔድሮ እንዲሁም ደግሞ ከኔቶ ጋር እየተቀያየሩ ፔድሮ ከመስመርም እየተነሳ ፓልመር ጋር እንደዚህ አይነት እነዚህ አራቱ የተለየ አይነት ቅርጽን ማምጣት የሚችሉ ይሆናል። እንግዲህ ይህንን አሰላለፍ ነው ግምታዊ አሰላለፍ። ወደ አድማጮቻችን የናንተን አስተያየትና ኮሜንት ጠብቃለሁ። ውጤት ግምታችሁን አስቀምጡልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።